ይህን ልብ ወለድ የመሰለ እውነተኛ ታሪክ በተለይ ለወጣቱ ሴቶች ወይም መልካም ወንዶች ለእህቶቻችሁና ለምትወዳቸው ወጣት ሴቶች ልብ እንድትሉ ነው። ባለታሪኳ መላ አምጪ ብላ የተረከችልኝ ባጭሩ እንካቸው። ከፍቅረኛዋ ጋር ለ1 ዓመት ከ9 ወር የቆየ ፍቅርና ትውውቃቸውን በጋብቻ ለማሰር ተስማምተው ሽምግልና እንዲልክ ተስማሙ። የዘመናችን ሽምግልና ትንሽ መልኩን ቀይሯል አይደል? ያው ተጋቢዎች ወስነው ስለሚላክ አጽድቀናል ለማለት ደግሶ ለመገባበዝ ነው። በቅርብ ጊዜ ደግሞ እጮኛዩም የቅርብ ቤተሰቦችም የሽምግልናው ዕለት አብረው መሄድ ጀምረዋል። ባህልና ወጉን ከማፍረሱ ባሻገር የሆነ ጠቀሜታም ሳይኖረው አይቀርም። የባለ ታሪኳ እጮኛም ከሽማግሌዎች ጋር ተቀላቅሎ ከሄደ በኋላ ከሚዜዎች ጋር ውጭ እንዲቆይ ተደረገ። ዋናዎቹ ሽማግሌዎች የመጡበትን አስረድተው እሽታ ካገኙ በኋላ ለግብዣውና ለትውውቅ እጮኝየው ከጓደኞቹ ጋር እንዲገቡ ተጋበዙ። ይህን ነው ጉዱ። እንግዲህ የሙሽሪት አክስት ወይም የአባቷ ታናሽ እህት ሙሽራውን ስታየው ክፉኛ ደነገጠች። ከተቀመጠችበት ተነስታም ወደ መታጠቢያ ቤት ገብታ ቆልፋ ቁጭ አለች። ይህንን ያስተዋለች የልጅት እናት ብቻ ነበረች። ተከትላት ሄዳ ሁኔታውን ብትጠይቃትም ትንሽ አመመኝ ከማለት በስተቀር ምንም አልተናገረችም። ድግሱም ተጠናቆ ሰርጉ ከ3 ወር በኋላ እንደሚሆን ተቆርጦ ተሰነባበቱ። እናት የከነከናት ነገር አላስተኛ ስላላት ልጇን ቀስ ብላ ከአክስቷ ጋር እንድታወራ ትልካታለች። ልጅትና አክስት ቤተ ክርስቲያን ሄደው ካበቁ በኋላ አክስት የምታውቀውን ነገር ለመናገር ብዙ ብታቅማማም ለእናቷም ሆነ ለአባቷ እንዳትተነፍስ አድርጋ አስምላ አፈረጠችው። አክስት ከሙሽራው ጋር ግንኙነት ነበራቸው። ግንኙነቱ ዘለቅ ያለ ሲሆን የአንድ ልጇ አባት ነው። እንዳረገዘችለት ስትነግረው አስወጪው፣ ምርጫሽ መውለድ ከሆነ ግን ልጁ በእኔ ስም እንዲጠራ አልፈቅድልሽም ብሏት ጥሏት ጠፍቷል። ከዚህ ሰውዬ የተወለደው የ4 ዓመት ልጅ የሚካኤል ዕለት ክርስትና ከተነሳ በኋላ የተሰጠው የአባትና የአያት ስም ቅዱስ ሚካኤል ሆነ። ሽምግልና የላከው ልጅት ይህንን ታሪኳን የነገረችኝ አንቺ ብትሆኚ ወይንም እኔ እህትሽ ብሆን የምታደርጊውን ንገሪኝ በማለት ምክሬን ፈልጋ ስለነበር 2 ቀን ሙሉ እንቅልፍ አልወሰደኝም። ላስብበት ብያት ካበቃሁ በኋላ በመጀመሪያ በማረጋገጥ ሂደት ላይ ነው የወሰንኩት። አክስቷ የወለደችው ልጅ የሱ ለመሆኑ ዲኤንኤ ማስመርመር፣ ነገር ግን ወደዚህ ደረጃ እንዴት ነው የሚደርሰው? ነገራችን ላይ እጮኛዋ ስለ አክስቷ ትንፍስ አላለም። ለእናቷና ለአባቷ አትነግር ነገር ምላለች። ሰርጓ ይከናወን ነገር ነገ የምትወልዳቸው ልጆች ያክስቷ ልጅ እህትና ወንድም ሊሆኑ ነው። እንግዲህ ከዚህ በኋላ ያለው ታሪክ ይደፈን። ለማንኛውም ወጉን የጣሰው ሽምግልና አንዳንዴም እንደዚህ ለበጎ ይሆናል። እንዲያውም ሙሽሪትና ሙሽራው ከሽምግልናው ዕለት ጀምሮ መውጣትና መተዋወቅ አለባቸው። ሴቶችዬ የምታገቡትን ሰው በተቻላችሁ ሁሉ የኋላ ታሪኩን አጣሩ። ጓደኛ የነበረው ወይም የወለደ ሰው ለትዳር አይሆንም እያልኩ አይደለም፣ ልብ በሉ። ነገር ግን በግልጽ ያልተነጋገራችሁባቸው ነገር ወደ ቤታችሁ ገብተው ትዳራችሁን የሚያውኩ የኋላ ታሪካችሁን ማጣራት አለባችሁ። ብቻችሁን ሳይሆን ከምትቀርቧቸው ሰዎች ጋር ብትሆኑ ደግሞ ጥሩ ይሆናል። እናንተም ነገ ትዳሩን የሚረብሽ የኋላ ታሪክ ካላችሁ እውነቱን መናገር ይኖርባችኋል። ከእንደዚህ ያለው ግን ይሰውራችሁ። ፍጹም አጥናፈ ወርቅ ኪዳነ ማርያም እንዳዘጋጀችው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው